ሕይወታችሁ ለምን ይሄ በእኔ ላይ ደረሰ ብላችሁ አማራችሁ ታውቃላችሁ? ቆም ብላችሁ ይህንን አጭርና ድንቅ ታሪክ አዳምጡት። በጥንት ጊዜ አንድ ንጉሥና በጣም የሚወዱት አማካሪ ነበሩ። አማካሪው በማንኛውም ክፉ አጋጣሚ ላይ ለበጎ ነው የሚል ጽኑ እምነት ነበረው። አንድ ቀን ንጉሡ በድንገት ጣታቸው ይቆረጣል። አማካሪውም ንጉሥ ሆይ አይዘኑ፣ ለበጎ ነው ይላቸዋል። ንጉሡ ተቆጥተው ጣት መቁረጥ እንዴት ለበጎ ይሆናል ብለው አማካሪውን ወደ ወህኒ ቤት አገዱት። አማካሪው ግን ወደ እስር ቤት ሲገባም ለበጎ ነው ማለቱን አልተወም። ከጥቂት ቀናት በኋላ ንጉሡ ለብቻቸው አደን ሄደው ባዕድ አምላኪዎች ለጣዖታቸው መሥዋዕት ሊያደርጓቸው ይይዟቸዋል። ነገር ግን ሰውነታቸውን ሲመረምሩ አንድ ጣታቸው የጎደለ መሆኑን ያሉ። በጣዖት አምላኪዎች አመለካከት መሥዋዕት የሚሆነው ሰው አካሉ ሙሉ መሆን አለበት። ንጉሡን ለመሥዋዕት አይበቁም ብለው ለቀቋቸው። ንጉሡ ወደ ቤተ መንግሥት ተመልሰው አማካሪውን አስፈቱት። ጣት መቆረጤ ለሕይወት የመትረፍ ለበጎ ነበር፣ ግን አንተ መታሰርህ እንዴት ለበጎ ይሆናል ብለው ጠየቁት። አማካሪውም ንጉሥ ሆይ እኔ ባልታሰር ኖሮ ከእርስዎ ጋር አደን ሄድ ነበር። የእርስዎ አካል ጎዶሎ ስለሆነ ይለቆታል። እኔ ግን አካሌ ሙሉ ስለሆነ በእርስዎ ፋንታ መሥዋዕት ሆን ነበር አላቸው። ይህ ታሪክ በስነ ልቦናው ዓለም የአስተሳሰብ ለውጥ ከምንለው ጽንሰ ሐሳብ ጋር ይያያዛል። የዚህ ትርጉም ኃይል ክስተቶች በራሳቸው ጥሩ ወይም መጥፎ አይደሉም። ትርጉም የምንሰጣቸው እኛ ነን። መጥፎ መስሎ የታያቸው አጋጣሚ ለትልቅ ስኬት መነሻ ሊሆን ይችላል። ለበጎ ነው የሚለው አመለካከት በአስቸጋሪ ወቅት ውስጥ ያለን ጭንቀት እንድንቋቋምና አዳዲስ ዕድሎች እንድንመለከት ይረዳናል። ዛሬ የገጠማችሁ ፈተና ነገ ለሚመጣው ትልቅ በረከት ምክንያት ሊሆን እንደሚችል አትዘንጉ። ዓለምነህ አዛናው እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው